ለዘመናት አትላንቲስን የከፋፈለው ጦርነት አንድ ሰው አቆመው። አርተር የገዛ ወንድሙን አሸነፈ። የታሪካዊውን የአትላንን ባለ 3 መውጊያ ጦር በእጁ አስገባ። ሰባቱንም መንግስት በአንድ ዙፋን ስር የማዋሃድ ብቃት ያለው የመጀመሪያ እውነተኛ ንጉሥ ሆነ። በመጨረሻም ውቅያኖሶቹ በሙሉ ሰላም አገኙ። መንግስት ነበረው፣ ንግስት ነበረችው፣ ቤተሰብም ነበረው። ለመጀመሪያ ጊዜ ከላይ ያለው ዓለምና ከታች ያለው የውቅያኖስ ዓለም ለወደፊት ተስፋ አገኘ። ነገር ግን እያንዳንዱ ንጉሥ አዳዲስ ጠላቶችን ይፈጥራል። አርተር ሁለቱንም ዓለማት በአንዴ ለመጠበቅ በሚታገልበት ወቅት በበረዶማ ጥልቀት ስር ለሺዎች ለሚቆጠሩ ዓመታት ተቀብሮ የነበረ ኃይል መንቃት ይጀምራል። አንድ ጥንታዊ ክፋት፣ የተረገመው ጥቁሩ ባለ 3 መውጊያ ጦር፣ በበቀል ስሜትን ብቻ የሚነዳ ሰው። አትላንቲስን ለዘላለም ለማጥፋት የሚያስችል አቅም ያለው ጨለማ ሊለቀቅ ነው። አሁን አርተር የሚያደርገው ታላቅ ውጊያ ለዙፋኑ አይሆንም፣ ለቤተሰቡ፣ ለመንግስቱና ለጠቅላላው ዓለም ዕጣ ፈንታ ይሆናል። የማሸነፍ አነስተኛ ዕድል እንኳን እንዲኖረው የአትላንቲስን ንጉሥ ሊታሰብ የማይችል ነገር ማድረግ አለበት። በአንድ ወቅት ያሸነፈውን የገዛ ወንድሙን ማስፈታትና ከሱ ጋር ጎን ለጎን መሰለፍ አለበት። ይህ አኳማን ኤንድ ዘ ሎስት ኪንግደም ይባላል። የዚህን ታሪክ ክፍል 1 ለማየት ከላይ ያለውን ሊንክ ይጫኑ። ሰብስክራይብ ማድረግም እንዳይረሱ። በጣም ሩቅ በሆነ ውቅያኖስ መሃል አንድ ግዙፍ የጭነት መርከብ በድንገት ጥቃት ይደርስበታል። የባህር ላይ ወንበዴዎችና የተቀጠሩ ተዋጊዎች ወደ መርከቡ በመውጣት ጠባቂዎቹን ደብድበው ሰራተኞቹን ታጋች ያደርጓቸዋል። ሁሉንም ነገር ለመስረቅም ያቅዳሉ። ነገር ግን አንድ የሚያውቁት ነገር አለ። እሱም አንድ ኃያል አካል እየመጣ መሆኑ ነው። የአትላንቲስ ንጉሥ አርተር ወይም አኳማን ግዙፍ የባህር ፈረሱን እየጋለበ የኔፕቱንንም ታላቅ ባለ 3 መውጊያ ጦር ወይም ትራይደንት ይዞ ከባህር ውስጥ ብቅ ይላል። ወደ መርከቡም ይዘላል። ሁሉንም ወንጀለኞቹን ያሸንፋቸዋል። ምህረት የለም፣ ፍርሃትም የለም። የመርከቡ ሰራተኞችን ሁሉንም ያድናቸዋል። ከዛም ይህ ዝም ብሎ ተራ ውጊያ እንዳልነበር እንረዳለን። አኳማን ይህንን ታሪክ አዲስ ለወለደው ልጁ ለአርተር ጁኒየር እየነገረው ነበር። እውነተኛ ማንነቱን ካወቀ በኋላ ግማሽ ወንድሙ ኦርምንም በምድር ላይ ጥቃት እንዳያደርስ ካቆመው በኋላ የአርተር ሕይወት በመጨረሻ ሰላማዊ ይሆናል። አሁን እሱ ብዙ ኃላፊነቶች መካከል ይኖራል። አባት፣ ባል፣ ጀግናና ንጉሥ። በአንድ ጸጥ ያለ ጠዋት አርተር ከሰው በሆነው አባቱ ቶማስ ጋር ጋራጅ ውስጥ እየተዝናና ነው። ቶማስ እየቀለደም ለትንሹ አርተር ወንድም እንዲወልድለት ይመክረዋል። አርተር ይስቃል፣ ነገር ግን እርግጠኛ መሆን አይችልም። ከወንድሙ ኦርም ጋር የነበረው ያለፈ ታሪክ አሁንም ያሳዝነዋል። ቤተሰብ አንዳንድ ጊዜ ውስብስብ ሊሆን ይችላል። በመቀጠል አንድ አስደናቂ ነገር ይከሰታል። ሕፃኑ አርተር በአኳሪየም ውስጥ ካሉት አሳዎች ጋር ሲነጋገር ያስተውላሉ። አሳዎቹም ምላሽ ይሰጡታል። ቶማስ በጣም ተገርሞ ይኮራል። አርተርም ፈገግ ይላል። ልጁ ከገመተው በላይ ጠንካራ ነበር። ሕይወት ፍጹም መስላ ትታያለች። ነገር ግን ሰላም መቼም ዘላቂ አይደለም። በጣም ሩቅ በሆነ ቦታ በጥላቻ የተሞላ አንድ ሰው እየተከታተለ ነው። ስሙ ዴቪድ ኬን ይባላል፣ ወይም ብላክ ማንታ። ከአርተር ጋር ካደረገው የመጨረሻ ውጊያ ጀምሮ ዴቪድ ሁሉንም ነገር አጥቷል። ያ የነበረው ኃይለኛ ትጥቅ ወድሟል። አባቱ ሞቷል። በአእምሮም ለዚህ ሁሉ ተጠያቂ አኳማን ነበር። ህመሙ ወደ ፍጹም ቁጣም ተቀይሯል። ብላክ ማንታም አንድ ግልጽ ግብ አውጥቷል። አኳማን መሞት አለበት። በቀሉን ለመወጣት ዴቪድ ወደ አንታርክቲካ የሚደረገውን አደገኛ ጉዞ በገንዘብ ይረዳል። የቀዘቀዘውን ምድር፣ የጠፉትን የአትላንቲስ ሚስጥሮች እንደሸሸገ ያምናል። እነዚህ ሚስጥሮችም የባህሩን ንጉሥ ለማጥፋት የሚያስችል ኃይል አላቸው። ጉዞውንም የሚመራው ሕይወቱን አትላንቲስን በመፈለግ ያሳለፈው ሳይንቲስት ዶክተር ሺን ነው። ጥልቅ በሆነ የበረዶ ክልል ውስጥ ሺን በመጨረሻ ከበረዶ በታች የተደበቀ ነገር ያገኘ ይመስሏል። በድንገት መሳሪያዎቹ ከከርሰ ምድር ጠንካራ መንቀሳቀስ ያሳያሉ። ምላሽ ከመስጠታቸውም በፊት በረዶ ይፈራርሳል። ሺንና ረዳቱ ከታች ወደሚገኝ አንድ ትልቅ ዋሻ ውስጥ ይወድቃሉ። ከውድቀቱ ቢተርፉም ረዳቱ እግሩ ላይ ከባድ ጉዳት ይደርስበታል። እሱንም ለማንቀሳቀስ ምንም መንገድ ስለሌለ ሺን የእርዳታ መጠየቂያ ተኩስ ተኩሶ እንግዳ ቦታውን መመርመር ይጀምራል። ነገር ግን ነገሮች በፍጥነት እየተበላሹ ይሄዳሉ። የሺን የበረዶ ተሽከርካሪ ወደ ዋሻ ውስጥ ተንሸራቶ በመጋጨቱ በበረዶ ላይ ተጨማሪ ስንጥቆችን ይፈጥራል። አንዱ ስንጥቅ ወፍራም ግድግዳ ላይ ይደርሳል። በሌላኛው በኩል የሆነ ነገር ይንቀሳቀሳል። ከጨለማ ውስጥም ግዙፍ እጆች ግድግዳውን ሰብረው ይወጣሉ። አንድ አስፈሪ ፍጡር የቆሰለውን ረዳት ይዞ ወደ ዋሻ ውስጥ ይጎትተዋል። በጥላ ውስጥም ይሰወራል። ሺን በፍርሃትና በጥፋተኝነት ስሜት ተሰብሮ ብቻውን ይቀራል። ከሰዓታትም በኋላ ዴቪድ ኬን ከቀረው ቡድኑ ጋር ይመጣል። ሺን የሆነውን ነገር ይነግራቸዋል። በፍርሃትና በጥፋተኝነት ሙሉ በሙሉ ተሰብሯል። ነገር ግን ዴቪድ ስለጠፋው ሰው ግድ የለውም። እሱ የሚፈልገው ከታች የተደበቀውን ነገር ብቻ ነበር። ዴቪድ ወደ ዋሻ ውስጥ ገብቶ ጥልቅና ጨለማ ሐይቅ ያገኛል።
እሱና ቡድኑ የመጥለቂያ ልብሳቸውን ለብሰው ወደ ውስጥ ይዘላሉ። ከውሃውን በታች አንድ የማይታመን ነገር ያገኛሉ። በጥንታዊ ስልጣኔ የተገነቡ ግዙፍ መዋቅሮች። ይህ ማረጋገጫ ነበር፣ አትላንቲስ እውነተኛ ነበረች። ነገር ግን በድንገት ውሃው መንቀጥቀጥ ይጀምራል። ያ ጭራቅ ፍጡር ይመስላል። በዚህን ጊዜ ራሱን ሙሉ በሙሉ ይገልጣል። ይህ ግዙፍ ክራክን ነው። ፍጡሩ ጠላቂዎቹን ያጠቃል፣ መሳሪያዎቹንም ያደጋል፣ እንዲሁም ሰዎቹን ያወዛውዘ ይገላቸዋል። ዴቪድ በኃይል ተመትቶ ይጎተታል። ብቻውንና አቅመ ቢስ ሆኖ እየሰጠመ እያለ ዴቪድ አንድ ምስጢራዊ ድምፅ ሲጠራው ይሰማል። በጨለማ ውስጥም በሁለት የተሰበረ ባለ 3 መውጊያ ጦር ያገኛል። ድምፁም ኃይል እንደሚሰጠው ቃል ይገባለታል። አኳማንንም ለማጥፋትና አትላንቲስን ለመደምሰስ የሚረዳ ኃይል። ዴቪድ ብዙ ሳያስብ ሁለቱን ቁርጥራጮች አንድ ላይ ያገናኛቸዋል። ይህንንም እንዳደረገ አንድ ጥንታዊ ኃይል ይነቃል። ዴቪድ በስምምነቱም ይስማማል። ሲነቃ ከቡድኑ ጋር በምድር ላይ ይገኛል። በእጆቹ ውስጥም ሙሉ ጦሩን ይዟል። ወደ አየርም ያነሷል። ብላክ ማንታ አዲሱ የጦር ባለቤት ሆኗል። ከ5 ወራት በኋላ ከባህር በታች አርተር በአትላንቲስ ምክር ቤት ለአስቸኳይ ስብሰባ ይጠራል። ነገሩም ከባድ ነበር። ከምድር የመጣው ብክለት የአየር ንብረት ለውጥ አስከትሏል። አሁን ሁሉም የውሃ ውስጥ መንግስታት እየተሰቃዩ ነው። ውቅያኖሶቹም እየሞቱ ነበር። የባህር ህይወት እየሞተ ነው። አትላንቲስ እንኳን ከእንግዲህ ደህንነቷ የተጠበቀ አይደለም። አርተር ይናገራል። አንድ ደፋርም ሐሳብ ያቀርባል። አትላንቲስን ራሷን ለዓለም እንድትገልጥና የሰው ልጅ ያደረሰውን ጉዳት ለመጠገን የላቀ ቴክኖሎጂዋን እንድታካፍል ይጠይቃል። አርተር ውቅያኖሶቹን ለማዳን ብቸኛው መንገድ አብሮ መስራት እንደሆነ ያምናል። ነገር ግን ምክር ቤቱ አሻፈረኝ አለ። በአሮጌ አስተሳሰብ ተይዘዋል። ተደብቀው መቆየትም ይፈልጋሉ። ብቸኛው መፍትሄ ያለማስጠንቀቂያ በምድር ላይ ጥቃት መሰንዘር እንደሆነ ያምናሉ። አርተርም አጥብቆ ይቃወማል። ነገር ግን እንደ ንጉስነቱ ቀስ በቀስ ስልጣኑና ድጋፉን እየተሟጠጠ ነው። አትላንቲስ ከውስጥ እየተከራከረች ሳለ አንድ ትልቅ አደጋ እየተቃረበ ነበር። ብላክ ማንታ ተመልሷል። ትጥቁም ሙሉ በሙሉ ተስተካክሏል። ዴቪድ ኬን ከምን ጊዜውም በላይ ጠንካራ ሆኗል። በጦሩ ጥቁር አስማት ምክንያት ኦክታቦትስ ስለሚባሉ ኃይለኛ ማሽኖች ይማራል። የተሰሩትም ጥልቅ የባህር አካባቢዎችን ለመመርመር ነው። የባሰው ደግሞ ሙሉ ከተማዎችን ማውደም የሚችሉ ግዙፍ መሳሪያዎች ይሸከማሉ። ነገር ግን አንድ ችግር አለ። እነዚህም ማሽኖች ለማንቀሳቀስ ኦርካልከም የሚባል ብርቅዬና በጣም አደገኛ ነዳጅ ያስፈልጋቸዋል። ይህም ነዳጅ ከፍተኛ ብክለት ስለሚፈጥር አትላንታውያን ከረጅም ጊዜ በፊት አገደውትና በውቅያኖስ ውስጥ በሚስጥር መጋዘኖች ውስጥ ደብቀውት ነበር። ብላክ ማንታም እነዚህን ነዳጆች ለመስረቅ ይነሳል። አሁን እሱ ራሱ አትላንቲስ ውስጥ ወደሚገኘው ትልቁ ክምችት እየገሰገሰ ነው። ዴቪድ ሰርጓጅ መርከቡን በመጠቀም ወደ ውሃ ውስጥ መንግስት ይገባል። ከሰራተኞቹም ጋር ማሽኖቹን ያሽከረክራል። በማሽኑም ግዙፍ ድንኳኖች አማካኝነት ሚስጥራዊውን መጋዘን ሰብሮ በመግባት በደርዘን የሚቆጠሩ የኦርካልከም ኮንቴይነሮችን መስረቅ ይጀምራሉ። ለማምለጥ ሲዘጋጁ አትላንቲስ ሙሉ በሙሉ የደህንነት ማስጠንቀቂያ ውስጥ ትገባለች። የአትላንቲስ ተዋጊዎች ሰርጓጅ መርከቡን በኃይለኛ ሌዘር መድፎች ያጠቃሉ። ነገር ግን ዋጋ የለውም። የሰርጓጅ መርከቡ መከላከያ ጋሻዎች ሁሉንም ምት ያግዳሉ። ነገሮች ይበልጥ እየተባባሱ ይሄዳሉ። አሁን በብላክ ማንታ ቁጥጥር ስር የሚሰራው ዶክተር ሺን አዲስ መሳሪያ የሆነውን የድምፅ ጨረር ያነቃቃል። መሳሪያውን መድፎቹን ያጠፋል። የአትላንቲስ መከላከያ ሙሉ በሙሉ ይዘጋል። ምንም የሚያቆማቸው ነገር ስለሌለ ብላክ ማንታና ኃይሎቹ የአትላንቲስ ከተማ ይወራሉ። ነገር ግን እርዳታ ለመድረስ ብዙ ጊዜ አልፈጀበትም። በሚራና በአርተር እናት በንግሥት አትላንታ የሚመሩት የአትላንቲስ ተዋጊዎች በፍጥነት ይገባሉ። አትላንታ የመጓጓዣ መንኮራኩሯን በመጠቀም አንዱን የኦርካልከም ጭነት ላይ ደርሳ ማሽኖቹን ታጠቃለች። በሚያስደንቅ ፍጥነቷና ጥንካሬዋ ማሽኖቹን ታደቃቸዋለች። በሚያሳዝንም ሁኔታ ብላክ ማንታ የድምፅ ጨረሩን እንደገና ይተኩሳል። አትላንታ ተመታም ራሷን ትስታለች። አሁን ሚራ ኃላፊነቷን ትወስዳለች። የብላክ ማንታን ኦክቶቦት በከተማው መሃል ታሳደዋለች። ለማምለጥ ሲሞክርም ብላክ ማንታ መንገዷን ለመዝጋት አንድ ግዙፍ መርከብ ያጠፋል። ሚራ በቀላሉ ታመልጣለች። ከዛም ኃይሏን ተጠቅማ የውሃ አውሎ ንፋስ ትፈጥራለች። ማሽኑም ከቁጥጥር ውጪ ሆኖ ተሽከርክሮ ግድግዳ ላይ ይጋጫል። ሚራም ደርሳ ብላክ ማንታን በቀጥታ ታጠቀዋለች። ነገር ግን እሱ ከራስ ቁሩ ላይ ገዳይ ጨረር ተኩሶ ክፉኛ ያቆስላታል። ጨካኝና ግድ የለሽም ሆኖ ሕይወቷን ለማጥፋት ጦሩን ያነሳል። ልክ በዚህ ጊዜ አኳማን ይደርሳል። በጥላቻም ተሞልቶ አርተር ባለው ኃይል ሁሉ ብላክ ማንታን ይመተዋል። ሁለቱም ጠላቶች ነገሩን ለአንዴና ለመጨረሻ ለመጨረስ እንደገና ይፋጠጣሉ። ነገር ግን ዶክተር ሺን ለብላክ ማንታ ያስጠነቅቀዋል።
የአትላንቲስ ጦር እየተቃረበ ነው። ብላክ ማንታም ለማፈግፈግ ይወስናል። ከመሄዱም በፊት በአትላንቲሳውያን የተሞላውን ግዙፍ የባቡር መጓጓዣ መርከብ ለመሳብ የጦሩን ኃይል ይጠቀማል። አርተርም ህመም የሚፈጥር ምርጫ ያደርጋል። ጠላቱን ከማሳደድ ይልቅ ከሚወድቀው መርከብ ፊት ለፊት ዘሎ በመግባት በውስጡ ያሉትን ሁሉ ያድናል። መርከቡ በሰላም ያርፋል። አርተር እንደገና ብላክ ማንታን ለመከተልም ሲሞክር በሰርጓጅ መርከቡ የድምፅ ጨረር ተመቶ ራሱን ይስታል። ስለዚህም አርተር አደገኛ ውሳኔ ይወስናል። እንደገና ለማመን ፈጽሞ የማይፈልገውን ሰው ከወንድሙ ከኦርም እርዳታ ለመጠየቅ ይወስናል። ኦርም በአሳ አጥማጆች መንግስት ውስጥ በሚገኝ ጨካኝ እስር ቤት ውስጥ ተቆልፎበታል። ከምክር ቤቱ ጦርነት ላለመጀመር አርተር እሱን በሚስጥር ማስፈታት አለበት። ንጉሥ ኔሬስም ስውር የሚያደርገውን ልዩ ልብስ በመስጠት ይረዷል። ንግሥት አትላንታም የመደበቅና ጠባብ ቦታዎች ውስጥ የመግባት ችሎታ ያለውን ቶፕ የተባለ ጎበዝ ኦክቶፐስ ትልክለታለች። አብረውም ሆኖ ወደ አሳ አጥማጆች እስር ቤት ያመራሉ። ኦርም በጠባቂዎቹ እየተሰቃየ ነው። በጣምም ደክሟል። ቶፕ በውስጥ ገብቶ እስር ቤቱን ይከፍተዋል። አኳማንም የስውር ልብሱን ተጠቅሞ ጠባቂዎቹን በዝምታ ያሸንፋቸዋል። አርተር በመጨረሻ ኦርም ላይ ይደርሳል። አሁን እርስ በርሳቸው ቢጠላሉም ኦርም እርዳታውን ይቀበላል። ከእስር ቤቱም ያመልጣሉ። ጠባቂዎቹንም ይዋጋሉ። ግዙፍ ነፍሳት የሚመስሉ እንግዳ ፍጥረታትን ይጋልባሉ። ወንድማማቾቹም ያሸንፏቸዋል። በፍጥረታቱም ላይ ቁጥጥር ያደርጋሉ። እነዚህ ፍጥረታትን በመጠቀም የእስር ቤቱን ግድግዳዎች ሰብረው ያመልጣሉ። ብዙም ሳይቆዩ ባህሩ በሩቅ ወደሚታይበት አስቸጋሪ በረሃ ይደርሳሉ። ኦርም ያለ ውሃ በጣም ደክሟል። መንቀሳቀስም ያቅተዋል። ጠባቂዎቹ እንደገና ያሳዷቸዋል። አንዱ ጠባቂ አኳማንን ይዟል። ነገር ግን አርተር ለመዋጋት የስውር ልብሱን ይጠቀማል። ኦርም መጋረቢያውን ያጣል። ወደ ውቅያኖሱም ለመጎተት ይገደዳል። ጠባቂዎቹ ሊገሉት ሲሉ ማዕበሉ የኦርም አካል ላይ ይደርሳል። ውሃውም ጥንካሬውን ባንድ ይመልስለታል። ጦሩንም ይዞ ሁሉንም ጠባቂዎች በቀላሉ ያሸንፋቸዋል። አደጋውም ሲወገድ አርተር፣ ኦርምና ቶፕ ወደ ባህር ይመለሳሉ። አርተር ሁሉንም ነገር ያብራራል። ብላክ ማንታ፣ ኦሪካልከምና በአትላንቲስ ላይ ያለውን ስጋት። አሁን ሙሉ በሙሉ የዳበረው ኦርም ለመርዳትም ይስማማል። እሱም አርተርን በባህር ወንበዴዎች፣ በቅጥረኞችና በወንጀለኞች ወደምትተዳደርበት ሲታዴል ወደምትባል ጨለማ የውሃ ውስጥ ከተማ ይወስደዋል። ይህ ቦታ የአሳው ንጉሥ ወይም ፊሽ ኪንግ በሚባል አስፈሪ ገዢ ቁጥጥር ስር ነበር። ሲያገኙትም ኦርም ስለ ብላክ ማንታ ቦታ ለመገበያየት ይሞክራል። ነገር ግን ፊሽ ኪንግ ለመርዳት ፈቃደኛ አይሆንም። ስለዚህም አርተር ማውራቱን አቁሞ መዋጋት ለመጀመር ይወስናል። አኳማን የፊሽ ኪንግን ሰዎች ያጠቃል። እነሱም ለሱ እኩል አልነበሩም። በቀላሉ ይወድቃሉ። በመጨረሻም አርተር በፊሽ ኪንግ ላይ የኦክሲጅን ጭንብል ያደርግና ቀስ ብሎ ያዞራል። በጭንብሉ ውስጥም ያለው አየር ቀስ በቀስ እየቀነሰ ይመጣል። ይህም ለመተንፈስ አስቸጋሪ ያደርግበታል። መቋቋም የሚያቃተው ፊሽ ኪንግ ይሰበራል። ብላክ ማንታ የሰይጣን አፍ የተባለ እሳተ ገሞራ ባለበት ደሴት ላይ እንዳለ ይናገራል። አርተር በህይወት እንዲኖርም ይተዋል። አኳማንና ኦርምም አብረው ወጥተው ወደ ደሴቱ ያመራሉ። ሲደርሱም በፍጥነት የሆነ ችግር እንዳለ ያስተውላሉ። ዛፎቹ ግዙፍ ናቸው፣ እንስሳቶቹም ጠበኛ ናቸው። ሁሉም ነገር ከተፈጥሮ ውጪ እንደሆነ ይሰማቸዋል። ኦርም ይህ በኦሪካልከም ብክለት ምክንያት እንደሆነ ያምናል። ብዙም ሳይቆይ ማረጋገጫ ያገኛሉ። ግዙፍ ስጋ በል ነፍሳት ብቅ ብለው ያጠቋቸዋል። በጣም ብዙ ስለሆኑም ወንድማማቾቹ ወደ አንድ ግዙፍ ገደል እስኪደርሱ ድረስ በጫካ ውስጥ ይሮጣሉ። አርተር ወደ ውሃ ውስጥ ለመዝለል ሐሳብ ያቀርባል። ነገር ግን ኦርም በገደል ጫፍ ላይ አንድ ጥንታዊ የአትላንቲስ ንጉሥ ሐውልት ያስተውላል። በሐውልቱ ላይም እውነተኛ ንጉሥ ድልድይ ይገነባል የሚል ቃላት ነበሩ። አርተርም ይህንን በቀጥታ ይረዳዋል። ወደ ሐውልቱም ዘሎ ጥንካሬውን በመጠቀም ይገፋዋል። መጀመሪያ ላይ መጥፎ ሐሳብ ይመስል ነበር። ነገር ግን ሐውልቱ ወድቆ በገደል ላይ ድልድይ ይሰራላቸዋል። ወንድማማቾቹን ተሻግረው ከነፍሳቱ ያመልጣሉ። በአቅራቢያ በእሳተ ገሞራው አጠገብ የዴቪድ ምስጢራዊ መሰረት አለ። እሱም ኦሪካልከምን ለማቃጠል ወደ ግዙፍ እቶን ቀይሮታል። በመሰረቱ ውስጥ ዶክተር ሽን ለዴቪድ አዲስ መረጃ ለመስጠት ይሄዳል። ነገር ግን አያገኘው። ይልቁንስ ጦሩን ያያል። ሁለቱንም ግማሾች ያገናኛቸዋል። ዴቪድን የሚቆጣጠረው ክፉ አካል ያያል። ዴቪድ ወዲያውኑም ብቅ ይላል። ሽንንም በጩቤ ያስፈራረዋል። ሽን ጦሩ እየተቆጣጠረው እንደሆነ ያስጠነቅቋል። ነገር ግን ዴቪድ ግድ የለውም። አኳማንና አትላንቲስ እስኪጠፋ ድረስ ኃይሉን መጠቀም እንደሚቀጥል ይናገራል። በኋላ በዚያ ምሽት አርተርና ኦርም ፍለጋቸውን በመቀጠል አንዱን የዴቪድ ጠባቂ ይይዛሉ። እርምጃቸውንም በመከተል መሰረቱ ላይ ደርሰው ወደ መቆጣጠሪያው ክፍል ይገባሉ። እዚያም እውነቱን ይረዳሉ። የኦሪካልከም እቶን በእሳተ ገሞራው በኩል መርዛማ ጋዞችን እየለቀቀ ነው። ኦርም ይህ የምድርን አጠቃላይ ስነ ምህዳር ሊያጠፋ እንደሚችል ይገነዘባል። በድንገት ዶክተር ሽን
ጠመንጃ ይዞ ብቅ ይላል። ነገር ግን ከማጥቃት ይልቅ ለመርዳት ያቀርባል። ዴቪድ በጦሩ ውስጥ ባለው ክፉ መንፈስ እየተመራ እንደሆነም ያብራራላቸዋል። ተጨማሪ ነገር ከመናገሩ በፊት የመቆጣጠሪያ ክፍሉ ይፈነዳል። አርተርና ኦርምን በመስኮት ይወረወራሉ፣ ነገር ግን ይተርፋሉ። ሲነሱም በብላክ ማንታ ቅጥረኞች ይከበባሉ። ኦርም ይዋጋል፣ ሌዘር ጠመንጃዎቹንም ይሰርቃል። ነገር ግን የጄት ማበልጸጊያ ያላት በራሪ ቅጥረኛ እሱን ኢላማ አድርጋ ተኩስ ትከፍታለች። ወንድሙ አደጋ ላይ መሆኑን ያየው አርተር አንድ ግዙፍ የብረት መንጠቆ ይወረውራል። ቅጥረኛዋንም መጥቶ ግድግዳ ላይ በማጋጨት እንድትፈነዳ ያደርጋታል። ነገር ግን ውጊያው አላበቃም። አንድ ኦክታቦት ኦርምን ማሳደድ ይጀምራል። ጠመንጃው ምንም አያደርግም። ማሽኑን በብረት እጆቹ ይዘውና ለመግደል ይዘጋጃል። አርተር ዘሎን በመግባት እጆቹን በራሱ እጆች ይዘዋል። ኦርምንም ያድነዋል። ነገር ግን ይህ አርተርን ተጋላጭ ያደርገዋል። ኦክታቦቱ ይዘውና ደጋግሞ ያጠቃዋል። አሁን የኦርም ተራ ነው። ከሰንሰለት ጋር የተያያዘ ግዙፍ መልህቅ አይቶ በኃይሉ ሁሉ ይወረውረዋል። መልህቁም በኦክታቦቱ እጆች ላይ ተጠምጥሞ መሬት ላይ ይደፋዋል። ለአንድ አፍታ ውጊያው በመጨረሻ ያለቀ ይመስላል። ነገር ግን ከዚያም በኋላ ብላክ ማንታ ራሱን ይገልጣል። ወደፊትም ቀርቦ ሁለቱንም ወንድማማቾች ለመጨረሻ ውጊያ ይሟገታቸዋል። አርተርና ኦርምም ይቀበላሉ። ከባድ ውጊያም ይጀመራል። በጦሩም ኃይል ብላክ ማንታ በግልጽ የበላይነት ይዟል። አርተርን ወደ አየር የሚወረውር ከባድ እርግጫ ያርፍበታል። ከዚያም ጦሩም ወደ ኦርም ይወረውረዋል። እሱም በጥቂት ያመልጣል። ኦርም መሳሪያውን ለመያዝ ይሞክራል። ነገር ግን በነካው ቅጽበት በአንድ እንግዳ ዓለም ውስጥ ስላለው ጨለማ አካል አስጨናቂ ራእዮች ያያል። ራእዮቹ ግራ ያጋቡታል። ብላክ ማንታ አጋጣሚውን በመጠቀም ኦርምን በጨረሩ በቀጥታ መታው። በተመሳሳይ ጊዜ መላው ደሴት መንቀጥቀጥ ይጀምራል። ሚሳኤሎች ይዘንባሉ። ንጉሥ ናሬስ ለማዳን ደርሷል። አደጋውንም ያየው ብላክ ማንታ ሰዎቹ እንዲወጡ ያዛል። አርተር ለሌላ ዙር እንደገና ብቅ ይላል። ብላክ ማንታን ይዞ ወደ ባህር ይጎትተዋል። ነገር ግን ብላክ ማንታ ሲያመልጥ ሰርጓጅ መርከቡ ላይ ለመድረስ ይሳካለታል። አርተር እሱን ለማስቆም ይሞክራል። ነገር ግን ወንጀለኛው በድምፁ ጨረር እንደገና ይመታዋል። አርተር በሚወድቁ ድንጋዮች ስር ይቀበራል። ራሱን ለማውጣት ይታገላል። ነገር ግን ባለቤቱ ሚራ ብቅ ትላለች። ኃይሏን በመጠቀም አርተርን ታድነዋለች። ውጊያውም ሲያበቃ አኳማን ወደ አትላንቲስ ተመልሶ ቀጣዩን እርምጃቸውን ለማቀድ ከቤተሰቡ ጋርና ከአጋሮቹ ጋር ይገናኛል። ኦርም ያያቸውን ራእዮችም ያብራራል። በአንድ ወቅት የአትላንቲስ አካል የነበረችውን አሁን ግን የጠፋችው መንግስት ተብላ የምትታወቀው ኔክረስ አይቷታል። ከረጅም ጊዜ በፊት የቀድሞ ንጉሥ ወንድም ኮርዳክስ በኦሪካልክም ተጠምዶ ነበር። ምን ያህል አደገኛ እንደሆነ እያወቀ እንኳን መጠቀሙን ቀጠለ። ይህም በወንድማማቾቹ መካከል ጥላቻን ፈጠረ። ኮርዳክስ የራሱን ጦር ለመፍጠር ጥቁር አስማት ተጠቀመ። ሰዎቹንም ወደ ጭራቆች ቀየራቸው። በአትላንቲስ ላይም ጦርነትን ከፈተ። ነገር ግን ወንድሙ አሸነፈው። ጦሩንም በሁለት ሰበረው። መንግስቱንም በበረዶ ውስጥ አሰረው። ይህ የቀዘቀዘ እስር ቤት አንታርክቲካ ውስጥ ይገኛል። ኮርዳክስንም ለመፍታት የንጉሥ አትላንን የመጨረሻ ዘር ደም ያስፈልጋል። ኦርም ብላክ ማንታ በኮርዳክስ እየተመራ እንደሆነና በቅርቡ የንጉሳዊ የደም መስመር እንደሚያድን ይገነዘባል። አርተርና ሚራም እውነቱን ሲረዱ ይደነግጣሉ። ልጃቸው አርተር የመጨረሻው ዘር ነው። ልክ እንደፈሩት ብላክ ማንታ የአርተርን ቤት ያጠቃል። ቶማስንም በጦሩ ይወገዋል። ሕፃኑንም ይወስዷል። አኳማን አባቱን ለማዳን በጊዜ ይደርሳል። ነገር ግን ልጁ ተወስዷል። አሁን የአርተር ጁኒየር እና የመላው ፕላኔት ዕጣ ፈንታ አደጋ ላይ ነው። ኦርም በእናቱ ጥያቄ እንደገና ለመርዳት ይስማማል። በዚህም ጊዜ ብቻቸውን አይዋጉም። ሚራ፣ ንጉሥ ናሬስ እና ንጉሥ ብራያን ይቀላቀላሉ። ቡድኑም ወደ አንታርክቲካ ያመራል። እዚያም ብላክ ማንታ በመጀመሪያ ይደርሳል። ሰዎቹንም የበረዶ ተራሮች እንዲያፈርሱ ያዛቸዋል። ሚሳኤሎችንም በመጠቀም መንገዱን ይከፍታሉ። ዴቪድ እና ሺንም በማሽኖቹ ውስጥ ይገባሉ። ብዙም ሳይቆይ አኳማን ብቅ ይላል። የኔፕቱን ጦር በመጠቀም አሳ ነባሪዎችና ሻርኮችን ይጠራል። የባህር ፍጥረቱ የብላክ ማንታን ሰርጓጅ መርከብ ይከቡታል። የድምፅ ሞገድ ማዕበሎችም ይለቃሉ። ሰርጓጅ መርከቡም ተጭኖ ይፈነዳል። ይህም በእንዲህ እንዳለ ዴቪድ እና ሺን በበረዶ የተዘጋችውን የጠፋችውን መንግስት ያገኟታል። አኳማንና አጋሮቹም ይከተላሉ። ነገር ግን በጦሩ አስማት ሕያው በሆኑ የኮርዳክስ ጭራቅ ጦር ይቆማሉ። አኳማን ብላክ ማንታን ለመፈለግ ወደፊት ይፈጥናል። ንጉሥ ብራያንና ጦሩ ግን አውሬዎቹ እንዲዋጉ ይተዋቸዋል። አርተር፣ ኦርም፣ ሚራና ኔሬስ አንድ መተላለፊያ ተሻግረው ወደ ኮርዳክስ ዙፋን ክፍል ወደሚወስደው ድልድይ ይደርሳሉ። በምድቡ ወቅት ክራከን እንደገና ብቅ ይላል። ንጉሥ ናሬስም እግሩን ይዘዋል። ናሬስም ኦርምን እርዳታ ይለምነዋል። ኦርም ወደ ናሬስ ሄዶ የአውሬውን እጅ ቆርጠዋል። ሁለቱ በመጨረሻም ይታረቃሉ። ከዚያም በኋላ አሁንም ልጃቸውን እየፈለጉ ያሉትን
አርተርና ሚራን ለመርዳት በድልድይ ላይ ጉዟቸውን ይቀጥላሉ። የማያውቁት ነገር ብላክ ማንታ ኮርዳክስን ለመፍታት ሕፃኑ እንደ መስዋዕትነት ሊጠቀምበት እንደወሰደው ነው። ብላክ ማንታም የቀድሞ ንጉሥ ዙፋን ላይ ደርሶ ዶክተር ሺን ሕፃኑን እንዲያስረክበው ያዘዋል። ሺን ይታዘዛል፣ ሻንጣውንም ይሰጠዋል። ነገር ግን ብላክ ማንታ ሲከፍተው ሕፃኑ እንዳልሆነ ይገነዘባል። እሱ ቦምብ ነበር። በመጨረሻ ሰከንድም ብላክ ማንታ ቦምቡን በመወርወር ከፍንዳታ ያመልጣል። ሺን ከሕፃኑ ጋር ለመሮጥ ይሞክራል። ነገር ግን ብላክ ማንታ በኤሌክትሪክ ጨረሮች ያስቆመዋል። ሕፃኑንም ወስዶ ለመሰዋት ከዙፋኑ ፊት ያስቀምጠዋል። በዚያንም ቅጽበት አርተር ጁኒየር ሕፃኑ ለአባቱ መልእክት ለማስተላለፍ ኃይሉን ይጠቀማል። አኳማንም ይሰማዋል፣ በፍጥነትም ይገባል። ጦሩን ወደ ብላክ ማንታ ይወረውራል። ጭንብሉንም ሰበሩ። ብላክ ማንታ አሁንም በጽናት ይቆማል። ሁለቱም ጠላቶች ለመጨረሻ ጊዜ ይፋጠጣሉ። ፈጣንና ጨካኝ የሆነ ውጊያ ያደርጋሉ። ሁለቱም ጠንካራ ድብደባዎችን ይለዋወጣሉ፣ ቀዳዳም ይፈልጋሉ። አኳማን ብላክ ማንታን መሳሪያውን ለማስፈታት ይሳካል። ነገር ግን ወንጀለኛው ለመልሶ ጥቃት የጀት ሞተሮቹን ይጠቀማል። አርተርንም መሬት ላይ ይጥለዋል። ብላክ ማንታም አኳማንንም በጦሩ ለመውጋት ይዘጋጃል። ነገር ግን ሚራ ገብታ በኃይሏ ግድግዳ ላይ ትወረውረዋለች። ጭንብሉም ይሰበራል። ሆኖም እሱ እንደገና ይነሳል። ጦሩንም ወደ ሚራ ይወረውራል። ልትገደል ስትል በመጨረሻ ሰከንድ ኦርም ብቅ ይላል። ጦሩም በአየር ላይ ይይዘዋል። ነገር ግን የኮርዳክስ ኃይል እሱን ይቆጣጠራል። ኦርምም አዲሱ የጦር ተሸካሚ ሆነ። በኮርዳክስም እየተመራ ኦርም አኳማንን ያጠቋል። አርተርም ወንድሙን ቁጥጥሩ እንዲዋጋ ለማድረግ ይሞክራል። ነገር ግን ኮርዳክስ በጣም ጠንካራ ነበር። የኦርምን አካል በመጠቀም አርተርን ወደ ዙፋኑ ይወረውረዋል። አኳማንም በገዛ ወንድሙ ይቆስላል። ደሙም የደም አስማቱን ያነቃቀዋል። ኮርዳክስም ከበረዶ መውጣት ይጀምራል። አሁንም አርተር ተስፋ ለመቁረጥ ፈቃደኛ አልነበረም። ከኦርም ፊት ለፊት ቆሞ ያለፈ ታሪካቸውና አብሮ ያሳለፏቸውን ጊዜያት ያስታውሰዋል። እነዚያ ትዝታዎችም ኦርምን ከእርግማኑ ነፃ ያደርገዋል። ኦርም ክፉን ጦር ለአርተር ይሰጠዋል። ነገር ግን በጣም ዘግይቷል። ኮርዳክስ ወጥቷል። አኳማን ጦሩን ይወረውርበታል። ነገር ግን ኮርዳክስ በአየር ላይ ያስቆመዋል። ኦርም ከዚያ የኔፕቱን ጦር ለአርተር ይወረውርልታል። እሱም ወደ ኮርዳክስ ይወረውረዋል። ይህም ክፉውን ጦር ያጠፈዋል። በመጨረሻም ኮርዳክስን ይገድለዋል። ኮርዳክስ ሲጠፋ አስማቱም ይጠፋል። የጠፋችውን መንግስት መፈራረስ ትጀምራለች። ክፉኛ የቆሰረው ብላክ ማንታም ወደ ገደል ይወድቃል። ነገር ግን ለመያዝ ይሳካለታል። አርተር ለመርዳትና ጠላታቸውን ለማቆም ያቀርባል። ነገር ግን ብላክ ማንታ እምቢ ይላል። እጁንም ለቆ የራሱን ፍጻሜ ይመርጣል። አኳማን ኦርምና አጋሮቹም ያመልጣሉ። የጠፋችውን መንግስት ወደ ባህር ትሰጥማለች። የውቅያኖስ ዓለምና ምድራዊ ዓለም ይድናል። ኦርም አሁንም ለፈጸማቸው ወንጀሎች መልስ መስጠት አለበት። ነገር ግን የአትላንቲስ ምክር ቤት ይቅርታ እስኪያደርግለት ድረስ አርተር ያለበትን ቦታ በሚስጥር ይይዛል። አመስጋኝ በመሆኑም ኦርም ወንድሙን ያመሰግናል። አንድ የመጨረሻ ምክርም ይሰጠዋል። አትላንቲስን ወደ ተሻለ ወደፊት እንዲመራት ይመክረዋል። አርተርም ይቀበላል። ከቀናትም በኋላ አኳማን የአትላንቲስን መኖር ለዓለም በሙሉ ይገልጻል። ከአሁን ጀምሮ በንጉሥና በጀግናው አኳማን መሪነት ምድርን ለመጠበቅ ውቅያኖስና ምድር አንድ ላይ ይሰራሉ። ውድ ተመልካቾች ይህ ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረግ አትርሱ። በተጨማሪም አስገራሚ ታሪኮችን ለማየት እነዚህን ቪዲዮ ይጫኑ። እስከ ቀጣዩ ቪዲዮ እስከምንገናኝ ቸር ሰንብቱ።